እንደሆነ ታዋቂ መሆን የምትፈልግ ከሆነ ክሪኤቲቪቲክ በጣም ደርቋል። ምክንያቱም መከበር ትፈልጋለህ፣ በጣም ኩል ሆነክ መታየት ትፈልጋለህ። ሁሉም ሰው እንዲያከብርህ፣ ሁሉም ሰው እንዲወድህ ፍላጎቱ ካለክ ወንድም አለም ልብህ የነገረህ ክሪኤቲቪቲ የመጠቀም አቅሙ የለህም ማለት ነው። ምክንያቱም ልብህ የሚነግሩህ ያ ቪዲዮዎች ማለት ነው ሴት አስፌት ሊያስመስልክ ይችላል ኦር ፈጠን ሊያስብልክ ይችላል ኦር አንተ አክት ከምታደርገው ማለት ነው ሊያስወጣህ ይችላል። ልብ ብለህ ካስተዋልክ ይህ ወንዳ ወንድነት ብለህ የሰየምከው የመከበር ፍላጎት ማለት ነው ያንተ ጭንብል ነው። ገባህ አይደለ? ቢኮዝ በጣም በሰዎች መከበር የምትፈልገው ቢኮዝ ዲፕ ዳውን ውስጥ ላይ ራስክን በግልጽነት ስለማታከብር ነው። ገባህ አይደለ? ለዛም ነው ብዙዎቻችን የሰዎች ክብር የምንፈልገው። ስለዚህ ክሪኤቲቪቲ ፍሌክሲቢሊቲ ይፈልጋል። ጥንክር ብለህ ድርቅ ብለህ እንደዚህ ብለህ በቃ መለወጥ የምትፈልግ ከሆነ ግን አይሳካልህም ማለት ነው። you're not going to be magnetic ካሜራ ላይ ስትቀርብ ማለት ነው ኢሞሽንህን ማሳየት አትችልም፣ ህፃንነትህን ማሳየት አትችልም because you understand. So this is where the issue is. Don't try to be too cool ለመሆን አትሞክር፣ ለመከበር አትፈልግ። ልብህን ስማና ያለህን ቪዲዮዎች ተከተል። እንዳለ ኢትዮጵያ ላይ ታዋቂ የሆኑ ቲክቶከሮች ተመልከታቸው፣ ወንዶች ማለት ነው። እነዚህ ወንዶች በጣም ፍሌክሲቢሊቲ ያላቸው፣ የሚያወሩት ወሬ ብትል ራሳቸውን የሚመለከቱበት መነጽር ሊሆን ይችላል። ሰውነታቸው በጣም ፈታ ያለ ነው፣ የተላቀቀ ነው። ኢሞሽናቸው ፊታቸው ላይ ይታያል። ሁሌም ግን እንደዚህ የምትል ከሆነ ናቲንግ ኮኔክት ማድረግ ማችልም ከኦዲየንስ ጋር ባህርለ። ስለዚህ ስነ ስርዓት ያለው ታዋቂነት ውስጥ መግባት ከፈለግ ከኦዲየንስ ጋር ኮኔክት ማድረግ አለብህ። እሱ ደግሞ ኢሞሽን ያስፈልግሃል። ከዛ ደግሞ ወንዳ ወንድነት ኪፕ ማድረግ ትችላለህ። ኢትስ ኦኬ። ወንዳ ወንድነት ማለት ኢትስ ናት ድርቅ ማለት። ወንዳ ወንድነት ማለት ኢስ ዘ ፋክት ዳት you're going for your purpose. አላማ አለክ፣ አላማህን መከተልህ ነው። አላማ ምንድነው? አላማ የት ነው የሚገኘው? አላማ ልብህ ውስጥ ነው የሚገኘው። ምክንያቱም እግዚአብሔር አንተ መልእክት ሲልክልክ በልብህ ነው። ገባህ ወንድሜ? ያ መልእክት የላከልክ ነገር ደግሞ ማለት ነው ሜቢ ብዙ ሰዎች ላይስማሙበት ይችላሉ፣ ወይም ደግሞ አንተ ከለበስከው ጭንብል ጋር የማይስማማ ነገር ሊሆን ይችላል። እሱ ነው የምልክ ወንድም አለ። ፍሌክሲቢሊቲ ያስፈልግሃል። ኩል ለመሆን አትሞክር። በጣም እየጎዳህ ነው ያለው። እወድሃለሁ።